ማርያም የ300 ዲናር እግሩ ላይ ሽቶ ደፍታ ሞትና መነሳቱን ማውራት ብቻ እንዳይመስላችሁ የኢየሱስን ፓሽን ኢናጉሬት ያደረገችው እሷ ናት። በሽቶ መርቃ ከፈተችው መከራውን። ከዚያ ተመለሰ። ኢየሩሳሌም መገረፍ ነው የጀመረው። እግዚአብሔር ከሚበልጥ ነገር ጋር ያገናኝላችሁ። ክብር ለኢየሱስ ይሁን። ከኔ ጋር አብረን ጥቂት ደቂቃ ብቻ የጌታን ቃል እንካፈላለን። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች ወደ ትንቢተ ዘካርያስ ምዕራፍ 3 ላይ እንሄድና የጌታን ቃል የምንችል ሰዎች ሁሉ ተነስተን ቆመን እናነባለን። ትንቢተ ዘካርያስ ምዕራፍ 3 ላይ ከቁጥር 1 ጀምሮ እስከ 10 ድረስ ያለውን የመጽሐፍ ቅዱስ ክፍል አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደውም የጌታ ቃል እንደዚህ ይላል። ትንቢተ ዘካርያስ ምዕራፍ 3 ከቁጥር 1 ጀምሮ እንደዚህ ይላል። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? አለው። ኢያሱም ድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን የድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ በአጠገቡ ቆሞ ነበር። የእግዚአብሔር መልአክ በኢያሱ እንዲህ ሲል አዳኘበት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮቼንም ትጠብቃለህ። በዚህም ከቆሙት ከእነዚህ ጋር መግባት እሰጥሃለሁ። ታላቁ ካህን ኢያሱ ሆይ ስማ፣ በፊት የሚቀመጡት ባልንጀሮች ለምልክት የሚሆኑ ሰዎች ናቸውና ይስሙ። እነሆ እኔ ባሪያዬን ቁጥቋጥ አወጣለሁ። በኢያሱ ፊት ያኖርኩት ድንጋይ እነሆ አለ። በአንዱ ድንጋይ ላይ 7 ዓይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። የዚያችንም ምድር በደል በአንድ ቀን አስወግዳለሁ። በዚያን ቀን ይላል የሰራዊት ጌታ እግዚአብሔር፣ እያንዳንዱ ከወይኑና ከበለሱ በታች ሆኖ ባልንጀራውን ይጠራል። የጌታ ስም የተባረከ ይሁን። ክብር ሁሉ ለኢየሱስ ይሁን። ከኔ ጋር አብረን የጌታን ቃል በትንቢተ ዘካርያስ ምዕራፍ 3 ላይ ከቁጥር 1 ጀምረን እስከ 10 ድረስ ያለ የእግዚአብሔር ቃል ክፍል ነው። አስቀድመን ያነበብነው ከሚበልጥ ነገር ጋር ትገናኛላችሁ በሚል ነው። ጥቂት ልቤ ላይ ያለው መልእክት ነው ማለት ነው። መልእክት ነው። ጀስት መልእክት ደግሞ እንደምታውቁት ነው፣ ብዙ ነጥብ አይኖረውም። ወስዶ ማዋሃድ ነው። እንግዲህ ሰኞና ማክሰኞና ዛሬ ጠዋት ድረስ በጣም በጠለቀ አይነት መንገድ የእግዚአብሔርን ቃል በጣም ከምናከብራቸው ትልልቅ ሰዎች ስትማሩ ቆይታቸዋል። ስለዚህ እንግዲህ በጣም ከባድ ነው። ለእናንተ ሪፈረንስ ራሱ ማቅረብ ከባድ ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን ቃል ጥቂት ደቂቃ አብረን እንካፈላለን። ይሄ እንግዲህ ያው ትንቢተ ዘካርያስ ሁላችንም ያወጣነው ተመሳሳይ መጽሐፍ ነው። ይህንን ትንቢት የተነበየው ወጣቱ ነቢይ ዘካርያስ ነው። በዚህ በምዕራፍ 3 ላይ ደግሞ ያለውን ራእይ የሚመለከተው ይሄ ወጣት ነብይ ነው። ዘካርያስ በጣም ብዙዎቻችን እናስታውሰዋለን። እስራኤል ከባቢሎን ምርኮ ከተመለሰች በኋላ ከምርኮ መልስ ወይንም ድህረ ምርኮ ዘመን ላይ እግዚአብሔር በሕዝቡ መካከል ያስነሳው በተለይ ስፔሲፊካሊ ደግሞ የቤተ መቅደሱ ስራ እንዲሰራ እግዚአብሔር ያስነሳው ወጣት ነብይ ነው እና ዘካርያስ በሚያገለግልበት በዚያው አይነት ጉባኤ ላይ ደግሞ የሚያገለግል ሁላችን የምናውቀው እድሜ በጣም ከፍ ያለ በጣም ደግሞ በጣም በሳል የሆነ ታላቁ ነብይ ደግሞ ሐጌም ነበር እና ሐጌ ሲያገለግል ወይንም በሐጌ በኩል እግዚአብሔር ሲናገር ዘካርያስ በጉባኤው መካከል ይኖራል። ዘካርያስ ቆሞ ደግሞ ሲያገለግል ሐጌ በጉባኤው መካከል ይኖራል። ተመሳሳይ ጉባኤ ለተመሳሳይ ዓላማ እንዲያገለግሉ እግዚአብሔር በነብይነት ያስነሳቸው 2 ነቢያት ናቸው እና የዘካርያስ ትንቢት ከቤተ መቅደሱም ስራ አለፍ ያለ ነበር። መሲያዊ ነው፣ መሲያኒክ ነው። በጣም ስለ ጌታ ስለ ኢየሱስ ክርስቶስ መምጣት ተናግሯል። ስለ መወለዱ ማለት ነው ተናግሯል። የጌታ ኢየሱስ ክርስቶስን የመስቀል ሥራ ተንብዮአል። ስለ ማረጉ ዳግም ስለ መመለሱና ስለ መጨረሻው ዘመን ሁሉ የተናገረ አይነት በጣም አስደናቂ ነብይ ነው። በጣም ረጅም፣ በጣም ሰፊ፣ በጣም
የጠለቀ የትንቢት መጽሐፍ ነው እና የመጨረሻውን ዘመን በጣም ይዳሰሳል። ልክ እንደነ ዳንኤል እንደነ ሕዝቅኤል እንደ ራእይ መጽሐፍ ሁሉ የመጨረሻውን ዘመን በጣም በስፋት የሚዳስስ አይነት ነብይ ነው። በጣም ያስደንቀኛል። ወጣት ነው ግን መሲያዊ ነው። በጣም መሲያዊ ነው። በእስራኤል መካከል መሲያኒክ ኤክስፔክቴሽን መሲ መጠበቅ እንዲኖር በጣም ስለ መሲሁ ስለ ዳግም መምጣቱ ይሄ ነብይ ብድግ ብሎ በሕዝቡ መካከል ይናገራል። በጣም የተሳካለትም ነብይ ነው። ሕዝቡ የእግዚአብሔርን ቤት እንዲሰሩ ነበር እግዚአብሔር ያስነሳው። አስደናቂ በሆነ አይነት መንገድ ሕዝቡ ቀኛቸውን ለቤተ መቅደሱ ሥራ እንዲያደርጉ እግዚአብሔር በዚህ ሰው በኩል ተጠቅሟል እና ምዕራፍ 3 ላይ የምናነበው በአካል ፊዚካሊ የተከናወነ ጉዳይ አይደለም፣ ራእይ ነው። ወጣቱ ነቢይ ዘካርያስ የሚያየው ራእይ ነው። የሚያየው በዛ ዘመን የቤተ መቅደሱ ሊቀ ካህን ስለነበረው ስለ ኢዮሴዴቅ ልጅ ስለ ኢያሱ ነው የሚያየው። ስፔሲፊካሊ ኢያሱ ያለ ስም ስለሚጠራ ስለ ኢያሱ ነው። በርግጥ ኢያሱ ብቻ አይደለም፣ ከምርኮ የተመለሰን ሕዝብ ወክሎ የመጣ ትንቢት ነው እና ወጣቱ ነቢይ ዘካርያስ ራእይ ማየት ይጀምራል እና ራእይ ማየት የሚጀምረው ኢያሱ በእግዚአብሔር ፊት ቆሞ አየሁት ብሎ ይጀምራል። ያው አሁን ይሄንን የምናገረው በሕይወት ብርሃን ቤተክርስቲያን ነው። ሕይወት ብርሃን ቤተክርስቲያን ደግሞ ፓስተርም ብዙ ጊዜ እንደሚነግረን ፔንቴኮስታል ናት። ስለዚህ የራእይ ልምምድ አለ ማለት ነው እና ራእይ ያያል። እንደምታውቁት ራእይ ሙሉ በሙሉ በአንዴ ላይ ታይ ይችላል። እየጠራ ነው የሚሄደው እና መጀመሪያ ራእዩን ሲያይ ኢያሱ በእግዚአብሔር ፊት ቆሞ አየሁት አለ። ኢያሱ ታላቁ ካህን ኢያሱ በእግዚአብሔር ፊት ቆሞ አየሁት አለ። እንደነገርኳችሁ አንድ ግለሰብ ኢያሱ አይደለም። በግራና በቀኝ ደረቱ ላይ 6 የእስራኤልን ነገድ ይዞ ስለሚገባ ከምርኮ ተመልሶ የመጣውን ሕዝብ ወክሎ ነው የቆመው። ስለዚህ አንድ ግለሰብ ብቻ ሳይሆን ከጀርባው ከምርኮ የተመለሰ ሕዝብ አለ እና ተመልሶ የመጣ ያ ሁሉ ሕዝብ ከጀርባው አለ እና ኢያሱን አየዋለሁ አለ። ኢያሱን እያየው እያለ አለ በስተቀኙ ደግሞ ሰይጣን ሊከሰው ቆሟል አለ። በኢያሱ በስተቀኝ ማለት በእግዚአብሔር በስተግራ እንደማለት ነው። በምንም አጋጣሚ እግዚአብሔር ሰይጣንን በቀኙ አያቆመውም። በምንም አጋጣሚ እና በኢያሱ በስተቀኝ ደግሞ ሰይጣን ሊከሰው ቆሞ ያለው አለ። እንዴት ሊሆን ይችላል ብዬ ሳይ ደግሞ ኢያሱ ደግሞ እድፋም ልብስ ለብሶ ደግሞ አየሁት አለ። ኢያሱን አየው፣ ከሳሹን አየ፣ የሚከሰስበትን ምክንያት አየ። ከምርኮ የተመለሰውን ሕዝብ ያያል። ሕዝቡን ሊከሰው የመጣ ጠላት አለ። ያንን ደግሞ የሚከሰስበትን ምክንያት ደግሞ ኢያሱን አቆሞ ዘካርያስ በራእይ ያያል። ሶስቱ ናቸው ያሉት። እግዚአብሔር አለ፣ ኢያሱ አለ፣ ሰይጣን አለ። ስብሰባውን እግዚአብሔር ጀመረው። ሰይጣን ሆይ አለ እግዚአብሔር። ከባዕድ ነው የጀመረው። ሁለቱ ቤተሰብ ናቸው። ያኛው ባዕድ ነው። መሃል ምን ሊሰራ መጥቶ ነው? ሰይጣን ሆይ አለ እግዚአብሔር። ከተጣራ ሰይጣንም ቢሆን ዝም አይልም፣ አቤት ማለቱ አይቀርም። ሰይጣን ሆይ አለው እግዚአብሔር ይገስጽ አለው። ስሙኝ፣ ክብር ለኢየሱስ ይሁን። እኛ በእግዚአብሔር ስም እንገስጻለን። እግዚአብሔር ከሱ በላይ ስለሌለ በራሱ ነው የሚገስጸው። እግዚአብሔር ይገስጽ አለውና ኢየሩሳሌምን የመረጠ አለው። ኢያሱን የቆመው እግዚአብሔር የሚመልሰው የከተማ መልስ ነው። ኢየሩሳሌምን የመረጠ እግዚአብሔር ይገስጽ አለና ከመሃል አስወጣው። ጉዳዩ የቤተሰብ ነው፣ ምን ትሰራለህ አለው። በጣም በትህትና ጠገባቸው ያለው ሰው እግዚአብሔር ከሰይጣን ጋር ወግኖ ምንም አያረግህም በሉት። ነገሩን መጨረስ ካለበት እግዚአብሔርና ኢያሱ ይጨርሳሉ እንጂ ሰይጣንን ጣልቃ አስገብቶ በሰይጣን እጅ እየኮረኮመ አያስተምርም። ሲስተማቲካሊ መጽሐፍ ቅዱስ ላይ እንደዛ አይነት ትምህርት ስለሌለ ውጣ አለው ከመሃል። ሰይጣንን ከመሃል ካስወጣ በኋላ መላእክቶችን ጠራ። ኑ አለ እዚህ ሰው ላይ ያለውን እድፋም ልብስ አውልቁልኝ አለ። ነግሬያቸዋለሁ፣ ሕዝብ ነው ከምርኮ የተበለ። ኢያሱማ በምንም አጋጣሚ እድፋም ልብስ አይለብስም፣ ሊቀ ካህን ነው። ኢያሱ በምንም አይነት አጋጣሚ የቆሸሸ ልብስ ለብሶ አይመጣም። ከምርኮ የተመለሰ አቅም ያጣ ጉልበት ያጣ ሕዝብ አለ። ቢሆንም በእሳት የተቃጠለ ድንጋይ ቅጥር ለማድረግ የሚታገል
የእግዚአብሔርን ቤተ መቅደስ ለመገንባት ያለውን ጉልበት በሙሉ የሚጨርስ ግን የደከመ ሕዝብ አለ። እግዚአብሔር በሕዝቡ ሳይድ ቆመ። እድፋሙን ልብስ አውልቁልኛል፣ እድፋሙን ጥምጥም ከጭንቅላቱ ላይ አውልቁልኛል። ስሙኝ፣ ከሳሽ አስወገደለት፣ የሚከሰስበትን ምክንያት አነሳለት። ቀጥሎ እግዚአብሔር እንደዚህ አለው፣ ንጹህ ልብስ አልብሱልኛል። ንጹህ ከሌላው አንጻር ሳይሆን ከእግዚአብሔር አንጻር ነው። በእግዚአብሔር የሳንቲፊኬሽን ሌቭል፣ በእግዚአብሔር የንጽህና ልክ እግዚአብሔር ንጹህ ነው የሚለውን ልብስ አቀርባለሁ ነው ያለ። ንጹህ ልብስ አልብሱልኝ አለ። ንጹህ ጥምጥም አርጉልኝ አለና እግዚአብሔር እንደዚህ አለ፣ በአደባባይ ላይ እሾምሃለሁ አለ፣ ትፈርዳለህ አለው። ስሙኝ፣ ከሳሽ አስወገደ፣ መከሰሻ ምክንያት አነሳ፣ ልብስ ቀየረ፣ ግራውንድ እንዳይኖረው አረገና ሾመው። ይህንን ሁሉ አረገ። ይሄ ብቻ ቢሆን ኖሮ ታሪኩ መጽሐፍ ቅዱስ ውስጥ እዚህ ምዕራፍ 3 ላይ አይገባም። እግዚአብሔር አሮጌ እያወለቀ አዲስ ሲያጠልቅ የመጀመሪያው አይደለም። የብዙ ትውልድን ያደፈ ልብስ እያወለቀ ንጹህ እያጠለቀ ነው የመጣው። የመጀመሪያው አይደለም የኢያሱን ሲያወልቅ፣ የመጀመሪያው አይደለም ከምርኮ የተመለሰን ሕዝብ ልብስ ሲያወልቅ። እግዚአብሔር ቀጥሎ ኢያሱን ፊቱ አቁሞ አንድ ተስፋ ገባ። ባሬን ቁጥቋጥን አመጣዋለሁ አለ። እግዚአብሔር ኢያሱን አቁሞ ስለ ኢየሱስ መናገር ጀመረ። ባሬ ቁጥቋጥ ይመጣል አለ። የዚችን ምድር በደል በአንድ ቀን አስወግዳለሁ አለ። ስሙኝ፣ እግዚአብሔር መጣና እንደዚህ አለ። መሲያዊ ትንቢት ተናገረ እግዚአብሔር ይህንን ሲናገር ልጁ ኢየሱስ ክርስቶስ በቀኙ ነው ያለው። ይመጣል እሱ አለ፣ እልከዋለሁ አለ። አውልቅልኝ አጥልቅልኝ የማይል ይመጣል አለ። ከኃጢአት ጋር ያለኝን ጉዳይ በአንድ ቀን እዘጋለሁ አለ። በዚያች ቀን አለ እግዚአብሔር፣ በዚያች ቀን የምድርን በደል በሙሉ ሰብስቤ ያስወግደዋለሁ አለ። እግዚአብሔር የምድርን በደል ያስወገደው የት ጋር ነው? ክሮስ ጋር ያስወገደው። እግዚአብሔር ከኃጢአት ጋር የጨረሰው መስቀል ላይ ነው። ሌላ ቦታ ጨርሶ አያውቅም። እንደሚያስወግድ ይናገራል እንጂ ያስወገደበት ቦታ ኢያሱን አቁሞ እግዚአብሔር ክሩሲፊክሽን ነው የሚያወራው። ልጁን እንደሚልክ ልጁ መስቀል ላይ መስዋዕት ሆኖ እንደሚቀርብ የምድርን በደል በአንድ ቀን አለ። ድጋሚ ስለ ኃጢአት አላወራም አለ። ከዚህ በኋላ ዲል አድርጌ ጨርሳለሁ አለ። እግዚአብሔር የሚወድ ከሆነ ከሚበልጥ ነገር ጋር ያገናኛል። በጣም እግዚአብሔር የሚወድ ከሆነ ልጁን ኢየሱስን ሕይወት ላይ ሰበብ ፈልጎ ይገልጣዋል። ሌላ የሚበልጥ ነገር የለም እዚህ ቤት። ምንም የሚበልጥ ነገር አለ ሌላ? ኢያሱን እንደዚህ አቁሞት አሮጌ አውልቄ ንጹህ አለብስልሃለሁ በልሂድ አላለውም። ባሬ ቁጥቋጥ ከጉልበት ይወጣል አለው። ከዚህ ግንዳው መሲህ ይመጣል አለ። የልቤን የነፍሴን የሚያገለግልልኝን እሱን እልከዋለሁ አለ እግዚአብሔር። አልቲሜትሊ የእግዚአብሔር ባሪያ የተባለው ኢየሱስ ነው። አገልጋዬ ያለው እግዚአብሔር ልጁን ነው። እልከዋለሁ አለ። ከሚበልጥ ነገር ጋር ትገናኛላችሁ። እግዚአብሔር ኢየሱስን ሕይወታችሁ ላይ ይገልጣዋል። አዎ፣ አንዳንድ ነገር አድርጎ ቢለቃችሁ እሱማ ማንም አለው። ኢየሱስ ልዩነታችን ነው። ማንም የሌለው እኛ መሃል ያለ ኢየሱስ ክርስቶስ ነው። ወዳጆች፣ ኢያሱን አቆሞ ይሄን ተናገረ። በዚያን ቀን የምድርን በደል አስወግዳለሁ ብሎ ልጁ መስዋዕት ሆኖ እንደሚቀርብ እግዚአብሔር ትንቢት ተናገረ። ቃል ገባ እግዚአብሔር። መሲያዊ ትንቢት ተናገረ እግዚአብሔር። በዚያን ቀን አለ እግዚአብሔር፣ ሁሉም ከበለሱ በታች ሆኖ ባልንጀራውን ይጠራል አለ። የረፍት ዘመን የማደርገው ከልጄ በኋላ ነው አለ እግዚአብሔር። ከሚበልጥ ነገር ጋር ትገናኛላችሁ። አንድ ሴት አለች መጽሐፍ ቅዱሳችን ላይ። ሩትን የማያስታውሳት የለም። ሩት ታውቃላችሁ፣ በስሟ እንግዲህ ብዙ መጽሐፍም አልተጻፈላትም። አንድ መጽሐፍ ነው በስሟ ያላት። በጣም ብዙ ታሪክም የላትም። ተአምርም አላረገችም። የተለየ ሚራክልም በሕይወቷ አልሆነም። ወስና የመጣች ጨካኝ ሴት ናት ሩት። መጽሐፍ ቅዱስ ውስጥ ተቀላቅላ የመጣችው በጭካኔዋ ነው።
ታስታውሳላችሁ ኑሃሚን ከባሏና ከልጆቿ ጋር ወደ ሞዓብ ከሄደች በኋላ ታሪኩን ታውቁታላችሁ እናንተ ሁሉንም ትታ ሩት ብቻ እጇ ላይ ቀርታት ከኦርፋ ጋር ይዛቸው መጣችና ሞዓብና እስራኤል የሚዋሰኑበት ቦርደሩ ላይ ስትደርስ ተመለሱ አለቻቸው ወደ እናቶቻችሁ ቤት ሂዱ አግቡ በዚያው በሰላም ኑሩ ትቻቸዋለሁ ፈትቻቸዋለሁ በሰላም ኑሩ ሂዱ አግቡ ግድ የለም ስትላቸው ኦርፋና ኑሃሚን መሬት ላይ ኦርፋና ሩት መሬት ላይ ተንከባለው አንለይሽም በፍጹም አሏት ቆይ አለቻቸው ስሜታው ያቱኑ አለቻቸው በፍጹም ስሜታው ያቱኑ እኔ አሁን አገሬ ገብቼ አለቻቸው ባላላገባም ቀጥሎ ደግሞ ባገባም አልወልድም ወለድኩ ቢባል የወለድኩት ልጅ አድጎ ያገባችኋል እንዴ አለች አገባንም ተመለሷ ያገናኘን ይሄ አይደል እንዴ ተመለሱ ስትል ኦርፋ ስማት ተመለሰች በጣም ይደንቀኛል ሄዳ አግብታ ልጅ ወልዳ አድጎ ያገባኛል ብላ ነው የምትከተላት ልክ እንዴ ስትላት ስማት ተመለሰች ሩትን ምን እንዲያዝ ያለቻት አንቺም እንደሷ ወደ ህዝብሽ ሂጂ ሩት እንዲያለች ድጋሚ ይሄንን ጉዳይ አናወራው አምላክሽ አምላኬ ህዝብሽ ህዝቤ ይሆናል እምትኖሪበት ቦታ እኖራለሁ እምትሞችበት ቦታ እቀበራለሁ እኔና አንቺን የሚለየን ሞት ነው አለቻት ህዝብሽ ህዝቤ ሊመጣ ይችላል አምላክሽ አምላኬ ግን አይመጣም ካሞሽና ሞሎክን ትታ ያህዌን እከተለዋለሁ አለች ስሙኝ የኦርፋ ስላልተጻፈልን እንጂ በጣም ቆንጆ ኑሮ ኖራ ሊሆን ይችላል ተመልሳ መጽሐፍ ቅዱሱ ባካረጉ ሰዎች ጋር ብዙ ስለማይቆይ ነው ወደ ዓለም ከተመለሱ ሰዎች ጋር መጽሐፍ ቅዱሱ አይመለስም እንጂ ቆንጆ ኑሮ ኖራ ሊሆን ይችላል ሩትስ ምንም አይነት ተስፋ ከሌላት ከአንዲት እድሜዋ ከሄደ ሴት ጋር ነው ተከተለ የመጣችው አያችሁ ጭካኔዋ ተሻግራ መጣች ኑሃሚንን ለማገዝ የቃረመችው ርሻም ባለቤት አገኘች ከሚቤዣት ሰዎች ሁለተኛው ነበር የመጀመሪያው ቢያለ ይሄኛው ተቤዣት የንጉስ ዳዊት ቅድመ አያት ሆነች በጌታ በኢየሱስ ክርስቶስ ዘር ግንድ ውስጥ ከገቡ 5 ሴቶች መካከል ብቸኛ ሞዓባዊት ናት እግዚአብሔር አሕዛብ እንደሚድኑ ተስፋ የሰጠው ሩትን ግንድ ውስጥ ቀላቅሎ ነው የሚወድ ከሆነ ኢየሱስ ጋር ወስዶ ይገጥማል ከሚበልጥ ነገር ጋር ትገናኛላችሁ በምንም አይነት መንገድ የምታገኙትን ነገር ምድራዊ ከሆነ ነገር ጋር እንዳተምኑት እጅግ የበለጠ የከበረ ነገር አለ እዚህ ቤት እግዚአብሔር ይሄንን ህዝብ የሚወደው ኢየሱስ ክርስቶስን ላዩ ላይ ያከበረበት ነው ሩት በስሟ መጽሐፍ እንደተጻፈ እኮ አጣቀም እሷ ካለፈች ከ4 ትውልድ በኋላ እኮ ነው ሳሙኤል የጻፈላት ኢቭን እሷ እኮ አጣቀም በስሟ መጽሐፍ እንዳለ መጽሐፍ ቅዱስ ነው ተጠንቀቀሽ ኑሪ ተብላ አይደለም ጨክና ገባች አሁን ሰሞኑን ትንሣኤ ሙታን ስላለ ያኔ ነው ስናገኛት በስምሽ መጽሐፍ ነበር ምንላት ልጆቻችንን ሁሉ በሷ ስም እንደጠራን ምን ነግራት አሁን ነው ጨካኝ ናት በጣም በተተና ጠገባቸው እርሱ ከወደደ ኢየሱስ ጋር ይገጥማል በሉት ከተሻለ ነገር ከሚበልጥ ነገር ጋር ትገናኛላችሁ አሁን እግዚአብሔር አሰፋልን ያመቱ መሪ ጥቅሳችን እኮ ነው በመድር እንበዛለን አንዱ መንበዛበት ጉዳይ ምንድነው ከኢየሱስ ክርስቶስ ጋር ወስዶ ይገጥመኛል በመድር ፊት ላይ በስፋቷና በርዝመቷ ላይ ኢየሱስን የሚያከብር ትውልድ እዚህ ቤት ይነሳል በደረሰበት ሁሉ አፉ ላይ ወንጌል ያለው ምን አለ ሲባል ኢየሱስ ብሎ የሚጀምር የሚቆጠር ምን አለ ሲባል ከኢየሱስ የሚነሳ እንደዚህ አይነት ትውልድ እግዚአብሔር ያበዛል በዚህም በዛለን ምድር ሌላ ተስፋ የላትም ኢየሱስን የተሸከመ ትውልድ ብቻ ነው መድኃኒቷ ቴክኒካሊ እማናልፍበት ዘመን መጥቷል በጣም ብልጥ ሆነ እማትወጣበት ዘመን መጥቷል ስፒሪቹዋል ብቻ ነው መሆን ያለበት እሱ ደግሞ ኢየሱስ ላይ ብቻ ነው ያለው የለም ሌላ ተስፋ የለም ሌላ እድል እዚህ መጽሐፍ ላይ የኖሩትን ሰዎች አንድ በአንድ እስቲ ያውጣቸው ታሪክ የሰሩትን
ሂስትሪ ሜከር ሲሆኑትን ሰዎች እስቲ ያወጣቸው። ዓለም እንደዚህ አይታቸው ሉዘር ነው ያለቻቸው። ዓለም እንደዚህ አይታቸው ማንም አይፈልጋቸውም ነበር። አይ ጳውሎስ በል ጴጥሮስ በል ማንኛውንም ጥራ፣ ኢየሱስን ኢቭን ጥራ ውስጥ በነበረበት ዘመን 12 ሰው ነው የተከተለው። ማተከታይ ነበራቸው። ካለፉ በኋላስ ይሄው 2000 ዓመት ይጫኑናል። ኢየሱስ ካፋቸው አይጠፋማ። ኢየሱስ ካልክ ቦርደርም ዘመንም ሲዝንም አያቆምህም። ወንጌል የሰው ፕሮግራም ስላልሆነ ወንጌል ስላሴ ሰማይ ፈርሞ የላከው ነው። የእግዚአብሔር ነው ወንጌል። አያችሁ ስሙኝ፣ እግዚአብሔር ብዙ መጽሐፍ ቅዱስ በጣም ብዙ ታሪክ ያለው መጽሐፍ አይደለም። አንድ ታሪክ ነው ያለው። ታላቁ ትርክት የምንለው አንድ ታሪክ ነው ያለው መጽሐፍ፣ መሲያዊ ታሪክ ነው ያለው። እነዚህ ሁሉ ሰዎች ይሄንን መሲያዊ ታሪክ ሲቀላቀሉ ነው ባለ ታሪክ የሆኑት። እግዚአብሔር አንድ መስመር ነው ያሰመረው ልጁን የሚያመጣበትን። ለዛ ነው ሩትን ከሞዓብ አምጥቶ ሲያመጣት እዚህ ጋር ቦዔዝ የሚባል ባለጠጋ ግብታ ኑሯ ጥሩ እንዲሆን አይደለም፣ መሲያዊ ግንዱስ ቀላቅሏት አሕዛብ ይድናሉ አለ። ስሙኝ፣ ሞዓባዊ ያገባ እኮ ነው የሚለው። እኔ እነ ፓስተር በኋላ ያርሙኛል። ሞዓባዊ ያገባ እስከ 8 ትውልድ ቤተ መቅደስ እንዳይመጣ እኮ ይላል። ሞዓባዊ እኮ አይደለም ያገባ ካለ እስከ 8 ትውልዱ። እቺ ሴት እኮ ሞዓባዊ ያገባች አይደለች፣ ሞዓባዊት ናት። ቤተ መቅደስ አይደለም እኮ የመጣችው፣ ግንድ ውስጥ እኮ ነው የተቀላቀለችው። የመሲ ግንድ እኮ ነው። የንጉሱ ዳዊት የቅርብ ወላጅ ነች፣ የቅርብ ቅድማያት። የመሲው ደግሞ ራቅ ያለው ማለት ነው። ከወደዳችሁ ኢየሱስን ያከብርባቸዋል። አንድ ነገር ብቻ ልጨምርላችሁ እና ይብቃኝ። አንዲት ሴት አለች። እሷም እዚህ መጽሐፍ ቅዱስ ውስጥ ነው ያለችው፣ አዲስ ኪዳናችን ላይ ዮሐንስ 12 ላይ ማርያም ትባላለች። ኢየሱስ በጣም ብዙ የተነካች ሴት ናት። ለመነካቷ ምላሽ ለመስጠት ብላ ክብሯን የምትጥል መጽሐፍ ቅዱስ ውስጥ እገባለሁ ብላ ሳይሆን ተነክቻለሁ ስትል የገባች ዝርክርክ ያለች ክብር የሌላት በኢየሱስ ፊት ክብሯን የምትጥል ኢየሱስ ሲባል አቅም የማይኖራት ስስጎኗ ኢየሱስ የሆነ ሴት ናት። በኢየሱስ ከመጣችሁባት አትችልም። ትዝ ይላችኋል እራት ተጋብዞ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ተሰብስቦ ሲሄድ ኢየሱስን መጋበዝ ከባድ ነው። 12 ወጣት አብሮት ይመጣል። ደግሰ ነው የምጠራው። ኢየሱስን መጥራት እነ ማቴዎስ እነ ያዕቆብ 12 አስበዋል። ትልቅ ድግስ ካልሆነ አትችላቸው። ደግሞ ጥሩ ነው የእስራኤል ቤት አቀማመጥ፣ ትንሽ ለቀቅ አድርገው ነው የሚያስቀምጧቸው። በደንብ ነው የሚበሉት። ኢየሱስ ደግሞ ረጅም መንገድ በእግር ይዟቸው ስለሚደርቧቸው ነው የሚደርሱት። ዋጋ አስከፍሎ ነው የሚያመጣቸው። ሁሉም ተመቻችቶ ቁጭ ብሎ ሲበላ አንዲት ሴት የአልባስጥሮስ ሽቶ ይዛ ከቤቷ መጣች። ኢየሱስ የት ነው ያለው ስትል ስምዖን ቤት ነው ስትባል፣ በቃ እቺ ናት ያለችኛው። እቺን እንደምንም ዛሬ በአካል አግኝቼዋለሁ፣ እግሩ ላይ ገልብጬ እንባዬን ቀላቅዬ ያለኝን በሙሉ አድርጌ ቀስ ብዬ እወጣለሁ ብላ የ300 ዲናር ማለት ቀላል አይደለም አይደል? ገቢው አንድ አይሁዳዊ በቀን 8 ሰዓት ቢሰራ በበዓልና በሰንበት ቀን ባይሰራ የአንድ ዓመት ገቢው ማለት ነው። የአንድ አይሁዳዊ የዓመት ገቢ ሚድል ክላስ ላይ ያለ አይሁዳዊ የዓመት ገቢ ማለት ነው። እግዚአብሔር ያሳያችሁ። ቸርች ነው ይዛ የመጣችሁ እና ይዛ መጣ። ቀስ ብላ ፈልጋ። ኢየሱስ በጣም ኦርዲነሪ ነው። በጣም በእውነት ነው የምላችሁ፣ በጣም ይነካኛል። ኢየሱስ ኖርማል ነው አይደል? ክላሱ ለዛ እኮ ነው ይሁዳ ሄጄ የምሰማው ነው እሱ አለ። አንድ አይነት ስለሆነ እኮ ነው። ጴጥሮስን ይዛችሁት እንዳትሄዱ። አንድ አይነት ናቸው። ሁሉም በፀሐይ እየተቃጠለ ነው፣ ሁሉም የገረጣ ነው። እሱም እስከ 30 ዓመቱ አናጢ ነበር እና በጣም ኖርማል አይነት ነው። እኩል ነው አብሯቸው የሚሄደውና ኖርማል ስለሆነ መጣ።
ቆይ ኢየሱስ እግር ስር ነው መደፋው ብላ አቋርጣ መጣችና ኢየሱስ ቁጭ ብሏል እና ሁሉም ያው ይሰሙታል። ቀስ ብላ ተደብቃ መጣ። ሽቶ ለመቀባት አይመችም፣ አፉን ቆርጣ ነው የሚሆነው። ደፋችሁ ስለሚል እግሩ ላይ ግልብጣ ስታብሰው እግሩን ከኢየሩሳሌም እስከ ቢታንያ 7 ማይል መጥቶበታል። 10.5 ኪሎ ሜትር እንደማለት ነው። አቧራ ጠግቧል እግሩ። ስለዚህ በሷ ሽቶ አይጸዳም እግሩ እና እንባ ጨመረችበት እያበሰች ያለ ፎጣ ያስፈልግ ነበርና ፎጣ አምጡም አላለችም። በፀጉሯ አይሁዳውያን ፀጉራቸው ክብራቸው ነው። ፀጉሯን ፈታ በፀጉሯ እግሩን ስታበስ ይሁዳ ሸተተው አለ። ምንድነው? ማን ነው? ጌታ ኢየሱስ ክርስቶስ እግር ስራ እንዴት ሴት ወድቃ እግሩ ላይ ያንን ሽቶ ደፍታ መምህር አለው። አቤት አለው። 300 ዲናር ሽቶ እግር ላይ አምጥታ ስትደፋ እንዴት ዝም ትላታለህ አለው። ምን ነው አለው። ለድሆች ማድረግ እየቻልን አንተ ዝም ብለህ ታባክናለህ። ድሆች እርዱ ነው ትምህርት። ስብከት ለድሆች ወንጌልን ሰብክ ዘንድ ነው። ይሄንም ያክል ሽቶ እግር ላይ ሲደፋ እንዴት ዝም ትላታለህ አለው። ይሁዳ አለው። አቤት አለው። መሐል ላይ ያለውን ቃል ትቼዋለሁ፣ ግን እንደዚህ አለው። ተዋት። ሰከንድ ፐርሰን ሲንጉላር ነው። ኮይኔው ላይ ቃል አጋኗለሁ። ጮኻል ኢየሱስ ማለት ነው። 300 ዲናር አይደለም ማተር ያደረገው ኢየሱስ ጋር አምልኮ ያቀረበች ነው። እቺ ሴት አምላክ ነው፣ እሱ እየተቀበለ ነው። ኢንተራፕት አታርጋ። ይሁዳ አለው። ተው አለውና ለቀብር ያርገዋለች አለው። 300 ዲናርን ወስዶ ቀብሬ አለበት። ከሚበልጥ ነገር ጋር ያገናኝላችሁ። ለቀብር ያርገዋለች ማለት ትዝ ይላችኋል አይደል? ኢየሱስን ሽቶ ልቀባ የመጣችሁ እሷ ናት እኮ። ተቀብሮ መቃብር ውስጥ እያለ ሽቶ መታሬ ሳይልቀባ ስትል አታገኘኝም እነሳለሁ፣ ሬሳዬን እንደቀባች ቆጥሬዋለሁ አለ። መሞቱን መቀበርና መነሳቱን አወራበት። ሰው የሆነበትን የመጨረሻ ፕሮግራም በ300 ዲናር አወራ። ምድር ላይ ኢንካርኔት ያረኩት ስጋ የለበሰው እኮ ለዚህ ጉዳይ ነው። ማርያም የ300 ዲናር እግሩ ላይ ሽቶ ደፍታ ሞትና መነሳቱን ማውራት ብቻ እንዳይመስላችሁ የኢየሱስን ፓሽን ኢናጉሬት ያደረገችው እሷ ናት። እሷ ናት በሽቶ መርቃ ከፈተችው መከራውን። ከዚያ ተመለሰ። ኢየሩሳሌም መገረፍ ነው የጀመረው። እግዚአብሔር ከሚበልጥ ነገር ጋር ያገናኝላችሁ። በጣም ጥቂቷን እቺን ቀን እግዚአብሔር ለምን ይለፋት? ዛሬ በፊቴ መጥቶ ነበር ብሎ የሆነ ቀን ይካሳችሁ። በዚህ ቀን ሮም ማታ ላይ መጥተው ነበር በፊቴ ዘምረዋል፣ ቅዱስ ቃሉን ቁጭ ብለው ሰምተዋል፣ ጸልየዋል ብሎ እግዚአብሔር ይሄንን ቀን ለሚበልጥ ክብር ያዘጋጀው። ይካስህ የሆነ ቀን ፕሮግራም ብቻ ተካፍላችሁ የምትሄዱበት አይሁን። መዘመር፣ መስማት፣ መስበክ፣ መሰበክ ብቻ አይሁን የዚህ ፕሮግራም የመጨረሻ። ሌላ የሚቀጥል ክብር ጎትቶ ይምጣ። ትዝ ይላችኋል እቺ ሴት ለቀብር ያረገችው ሲል ደቀ መዛሙርቱ አልገባቸውም። እሺ ጌታ ሆይ አሉት ይላል። ያው ትዝ ይላችኋል ኢየሱስ ተቀበረ፣ ግዴታ ትንቢቱ መፈጸም አለበት። ለቀብር ያርገዋል ስላለ መምጣት አለባት። ትንቢትም ነው የተናገረው፣ እውነትም ትንቢትም ነው የተናገረው። ስለዚህ ሽቶ ይዛ መጣች። ትዝ ይላችኋል ኢየሱስ በተቀበረበት በ3ኛው ቀን ላይ ሽቶ ይዛ መጣች። ሽቶ ከእጁ አይጠፋም እና ይዛ መጣችና ልትቀባው ስትል ዮሐንስ በአንድ በኩል ነው ያበራበትና ልክ ስትደርስ ድንጋዩ ተንከባሉ ደረሰች ይላል። እና ወደ ውስጥ ዘለቅ ብላ ስታይ የለም ኢየሱስ የተቀበረው እሱ የለም፣ ጨርቁ ግን አለ። ማን ወስዶት ይሆን? እነሳለሁ ብሏል እኮ አላስተዋለችም ነበር እሱንና ማን ወስዶት ይሆን? ዞር ስትል አጠገባው ቆሟል አንድ ሰው እና አትክልት የሚጠብቅ ሰው መስሏት አንተ ትሆን የወሰድከው ጌታዬን አለችው። ሰምታችሁኛል? ተቀብሮ ጌታዋ ነው።
መቃብር ውስጥ እኮ ነው ያለው። እዚህ ውስጥ ያለውን ሰው ያንተን ያወጣው አይደለም ያለችው። ጌታዬን ስቲል ሂዝ ማይ ሎርድ ኩሪዮስ የሚል ቃል የተጠቀመችው አዳኜ ነው። አንተን የወሰድከው ስትለው ለካ ተነስቶ ነው። ቀስ ብሎ እንደዚህ ያላት ማርያም እኔን የጠራኝ ነው የሚመስለኝ። እናንተ ብትሆኑስ የዛን ቀን እናንተስ ብትሆኑ እዛ ጋር ቆማችሁት የኢየሱስ ትንሣኤ የመጀመሪያ ምስክር አንተስ ብትሆኑ። እኛ እኮ ከ2000 ዓመት በኋላ እኮ ቆመን ነው። የዕለቱ ዕለት ማርያም ቆማ ማርያም ሲል ጌታዬን ብላ ማርያም ሲላት መምህሬ አለችው። ረቡኒ ተነስተ ነው እንዴ? ልታቀፈው እግሩ ስር መጠምጠም ለምዳለች። እንዳትነኪኝ አላትና ሂጂና ለወንድሞቿ የመጀመሪያ የትንሣኤ ስብከት ሰባኪ ማርያም ናት፣ ጴጥሮስ አይደለም። ለሚወዱት ነው ቶሎ ቶሎ የሚገለጠው። እየሮጠች ሄደች። ለወንድሞቼ ነገር እግዚአብሔር ያሳያችሁ። ይሄንን ዜና እንዴት ብለህ ነው የምትናገረው? እንደኔ ስነ ስርዓት ይዛ የምትናገረው አይመስለኝም። መንገድ ላይ ስትሮጥ ሽቷን ጥላ ነው የምትሮጠው። እንቅፋት ይመታታል፣ አጥር ላይ ትወጣለች፣ ሰው ልገፈትር ትችላለች። በጣም ስሜቷን መቆጣጠር አትችልም። እነ ጴጥሮስ በር ጠርቅመው ቆልፈው ዘግተው ባሉበት ደረሰች። በኃይል ነው የምትደበድበው። ሮማውያን ሊመጡ ይችላሉ፣ የአይሁድ ሕግ አስተማሪ ሊመጡ ይችላሉ፣ ሊገሏቸው ይችላሉ። ፈርተዋል። ማን ነው ሲሉ እኔ ነኝ ማርያም ነኝ። ፌመስ ናት። እነሱም አላጠፋም። ኢየሱስ ኦሬዲ ስለነካት እሱ አካባቢ አጠፋም፣ ድምጿ ይታወቃል። ልክ በሩን ሲከፍቱላት አንደኛ ሁለተኛ ብላ ነው ያወራቸው። አቅም የለም። ጌታችን ተነስቷል አለቻቸው። ኢየሱስ ወንጌል እውነት ነው፣ ሪል ነው፣ ታሪክ አይደለም። ይሄ ጌታችን አለቻቸው ተነስቷል፣ አይቼዋለሁ፣ ንገሪያቸው ብሎኝ ነው ስትል ስሙኝ። ዮሐንስ ምን አለን መሰላችሁ? ዮሐንስ የነበረበትን ነው የጻፈው። ኢየሱስ ይወዱ የነበረ ደቀ መዝሙር ራሱና ኬፋ ወደ መቃብሩ ሮጡ። ባለ በሌላ አቅማቸው እነሳለሁ ብሎ ነበር። ትንሽ ዘንግተውት ነበር። ስታስታውሳቸው ሮጡ። ሉቃስ ደግሞ ምን ጻፈልን መሰላችሁ? በእነ ማርያም ስብከት እነ ቀሊዮጳ ወደ ኤማውስ ባካረጉ። ተገለጠልኝ ነው የምትዩ? ኢየሱስ ላንቺ ይሄ ነገር እውነት አይደለም ብለው። ምክንያቱም ኢየሱስ እነ ቀሊዮጳን ወደ ኤማውስ ሲያገኛቸው አንዳንድ ሴቶች ተነስቷል የሚል ራእይ ያየናሉ። እዛ ድረስ ነበሩ በጌታ በማርያም ራእይ ነው ወደ ቤታቸው ሄዱት። ጴጥሮስና ዮሐንስ እየሮጡ ሲሄዱ ዮሐንስ ቀድሞ ደረሰ የሚል ቃል አለ። ያው እድሜ ልጅ ነው ዮሐንስ፣ እድሜ ልጅ ነው። ሲጠራው በ18 ዓመቱ ስለጠራው ትንሽ ልጅ ነው። ብን ነው የሚለው ማለት ነው ሲሮጥ። አይ ቲንክ ቀድመ ተደርሳለህ የሚል መልእክት የሚወጣው አይመስለኝም። ሩጫ ፈጣን ነው የሚል ነው የሚመስለኝ። አላቅም እንግዲህ። ብን ብሎ ደረሰ፣ ቆመ። መቃብሩ ጋር ሲደርስ ቆመ። ሪዘርቭድ ነው ትንሽ ሩጫ ይፍጠን እንጂ ነገር ላይ አይቸኩልምና ዝቅ ብሎ አየ። ሲያይ ኬፋ ደረሰ ይልና ገባ ይላል። እኔ እኮ የጴጥሮስ እኮ እንዴት እንደምወደው በጣም እኮ ነው የምወደው። የኢየሱስ መቃብር ነው ምን ሆናለሁ ብሎ ዘው ብሎ ገባ ይልና አየም አመነም ይላል። ኬፋ ገብቶ ምንም እንዳልሆነ ሲያይ ዮሐንስ ተከትሎት ገባ ይልና አይቶ አመነ አይደለም የሚለው ጻፈው። ሲጽፈው ምን ብሎ ጻፈ? ሲነሳ በጭንቅላቱ ላይ የነበረው ጨርቅ ቦታው ላይ ነበር አለ። ምን ማለት ነው? ኢየሱስ አውላልቆ አልወጣም፣ ከውስጥ ነው የወጣው። ትንሣኤው ጨርቁን አልነካውም ማለት ሲነሳ እንኳን ድንጋዩን ፍንቅል አርጎ ይወጣ ነው የሚመስለን። ደስ ይላል ፍንቅል አርጎ ቢወጣ አላረገም። ፈነቃቅሎ ወጣ የሚል መዝሙር ሊኖር ይችላል፣ ጥቅስ ግን የለም። ስላላገኘው ይሆናል። እኔ ብዙ ስለማላጠናው ስላላገኘ ብዙ ያጠናችሁ። ድንጋዩንም ኢየሱስ እንዲቻል ነካው ማለት አንድ ብርቱ መልአክ ወርዶ ነው ፈቀቅ ያረገው። ፈቀቅ አርጎ ግቧል ይላል ማቴዎስ የነገረን። እንዲህ መልአክ አንከባለለው አለ። ዮሐንስ እንደውም ሲነገረን ምን ድንጋዩን ጨርቁን አልነካውም አለ። እንኳን ድንጋዩን ጠባቂዎቹ እንደቆሙ ኢየሱስ ወጥቶ ገሊላ ሄዷል።
ሁለት ጠባቂውን አየው አላየው ሞትን እኮ ነው ያሸነፈው። ለሁለቱ ጠባቂ ለሁለቱ ጠባቂዎች ለነ ማርያም ብሎ የሚመጣው መልአክ እግረ መንገዱን ይበቃቸዋል። ክብር ለኢየሱስ ብቻ ይሁን። ከሚበልጥ ነገር ጋር ትገናኛላችሁ። እግዚአብሔር በዚህ ያስፋን፣ ኢየሱስን በመግለጥ ያስፋን። እንደ ሕይወት ብርሃን ቤተክርስቲያን ኢየሱስን ብቻ በማጉላት በማድመቅ ከዚህ በላይ እግዚአብሔር ጨምሮ ያስፋን። በእውነት እቺ ቤተክርስቲያን በዚህ የተባረከች ናት፣ ግን ጨምሮ ያስፋን፣ ያብዛን። በእውነት ያብዛን። ከሚበልጥ ነገር ጋር ትገናኛላችሁ። ክብር ለኢየሱስ ይሁን። የዛሬ መልእክት ይሄ ነው። እግዚአብሔር ልጁን ኢየሱስ ክርስቶስን በእናንተ ሕይወት ላይ ብቻውን ያከብረዋል። እኔን ያደበዝዘኛል ማለት ነው ኢየሱስን ያከብረዋል ካልኩኝ፣ ኢየሱስ ከፍ ይላል ካልኩኝ እኔ ዝቅ ልል ነው ማለት ነው። ስለዚህ እግዚአብሔር ልጁን በራሱ መንገድ በእናንተ ሕይወት ላይ ከፍ አድርጎ ያከብረዋል።